ሰላም ጤና ይስጥልኝ የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን እንዴት ዋላችሁ? እንኳን ለ84ኛው የኢትዮጵያ አርበኞች ድል መታሰቢያ በዓል አደረሰኝ እያልኩኝ ለዕለቱ ያዘጋጀናቸው አዳዲስና ወቅታዊ መረጃዎች ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። ዛሬ ሚያዝያ 27 የኢትዮጵያ አርበኞች በከፍተኛ ተጋድሎ በጣሊያን ከ1928 እስከ 1933 ዓ.ም ኢትዮጵያ ቅኝ ግዛት ለማድረግ የፈጸመችውን ወረራ የቀለበሱበትና ድል ያደረጉበት በዓል የሚከበርበት ታላቅ ቀን ነው። ታዲያ በዚህ በኢትዮጵያውያን አርበኞች ዙሪያ ኢትዮጵያዊነት በኮሪያ ምድር ላይ ከፍ ያለ ታላቅና ክቡር የነጻነት ሰንደቅ ከኮሪያ ሲኦል ከተማ ከኮሪያ የጦር መታሰቢያ ሙዚየም በሚል በዲያቆን ተረፈ ወርቁ የተጻፈ ጽሑፍ በቀዳሚነት ወደ እናንተ ለማቅረብ ወደድን። ጽሑፉ እንዲህ ይላል። እናንተ ኢትዮጵያውያን ለነጻነታችን፣ ለክብራችን፣ ለሉዓላዊነታችን መተኪያ የሌለው ክቡር ሕይወታችሁን የሰዋችሁልን የክፉ ጊዜ የመከራ ዘመናችን የቁርጥ ቀን ወዳጆቻችን ናችሁ። እናንተ በዚህች በእናት ምድሬ በኮሪያ አፈር ላይ ለነጻነታችን፣ ለክብራችን ደማችሁን፣ ላባችሁንና እንባችሁን ከአፈራችን ጋር የቀላቀላችሁ የሰላም አርበኛ፣ የሰላም ጀግኖች፣ የሰላም ሰማዕቶቻችን ናችሁ። አውቃለሁ ወዳጄ፣ ምንጊዜም አንረሳችሁም። በልባችን ጽላት ውስጥ ታትማችኋል። መቼም አንረሳችሁም። ለእኛ ያላችሁን አጋርነታችሁን በደም ማህተም ያተማችሁ ሁል ጊዜ ባለውለታችን ናችሁ። ግዙፉንና ባለ ግርማ ሞገሱን የኮሪያን መታሰቢያ የጦር ሙዚየም የምታስጎበኘኝ ይህች ወዳጄ የሶስተኛ ዲግሪ ማለትም የዶክትሬት ዲግሪ ትምህርቷን በአሜሪካ ሃርቫርድ ዩኒቨርሲቲ እየተከታተለች የምትገኝ ስትሆን በዩኒቨርሳል ፒስ ፌዴሬሽን በተባለ በመንግስታቱ ማህበር ማለትም ዩናይትድ ኔሽን እውቅና ባለው ተቋም ውስጥ አብረን የሰላም አምባሳደር ሆነን እያገለገልን የምትገኝ ኮሪያዊት ሴት ናት። በኮሪያዋ ውብ ከተማ ሲኦል የተገኘ ነው። ይኸው ዩኒቨርሳል ፒስ ፌዴሬሽን የተባለ በሰላም ላይ የሚሰራ ተቋም በጠራው ዓለም አቀፍ የሰላም ኮንፈረንስ ላይ ለመሳተፍ ነበር። ከዚህ የሰላም ጉባኤው ጎን ለጎንም ለኮሪያ ሰላምና ነጻነት መስዋዕትነት ለከፈሉ ጀግኖች መታሰቢያ ይሆን ዘንድ የታነጸው የኮሪያ የጦር ሙዚየም ደግሞ አንዱና ዋነኛው የጉብኝታችን አካል ሆኖ ነበር። ሀገራችን ኢትዮጵያን ጨምሮ 20 የሚሆኑ ሀገራት በዩናይትድ ኔሽንስ ስር ሆነው የተሳተፉበትን ትልቅ ታሪክና ቅርስ በያዘው በኮሪያ የጦር መታሰቢያ ግዙፍ ሙዚየም ጉብኝታችን ቀጥሏል። በኢትዮጵያውያን ውለታና ጀግንነት አብዝታ የምትብሰለሰልና ነፍስ ያልቀረላት እስኪመስል ድረስ በአድናቆት ልቧ የተሞላው ኮሪያዊት ወዳጄ በታላቅ ግርማ ሞገስ በኮሪያ ምድር በሲኦል ከተማ እምብርት ላይ ከፍ ብሎ የሚውለበለበውን በጀግኖቻችን ደምና አጥንት የከበረውን የሀገሬን የኢትዮጵያን ባንዲራ እያመላከተችኝ ተረፈ። በእውነት በጀግኖች አባቶቻችሁ ልትኮሩ ልትደነቁ ይገባችኋል። ይህ አረንጓዴ ቢጫና ቀይ አርማችሁ ለመላው ጥቁር ሕዝቦችና ለአፍሪካውያን የነጻነት ትዕምርት ማለትም ሲምቦል የአይበገሬነት መገለጫ ነው። ቀጠለችናም እናንተ ኢትዮጵያውያን እኮ ከአድዋ ተራራ እስከ ጸረ ፋሽስት የ5 ዓመቱ የአርበኞቻችሁ ተጋድሎ የነጻነትን ክቡር መንፈስ በጭቆና ቀንበር ስር ሆነው ሲማቀቁ ለነበሩ አፍሪካውያን ወንድሞቻችሁና ለሰው ልጆች ሁሉ የናኛችሁ ታላቅ ህዝብ ናችሁ። የነጻነትን ዋጋ በደማችሁ ከፍ ያደረጋችሁ የጥቁር ህዝብ ኩራት። ይህች ወዳጄ አድዋውና የ5 ዓመት የአርበኞቻችን ተጋድሎ ስታነሳ አንዳች የነጻነት ስሜት በውስጤ በደሜ ውስጥ እንደ እሳት ቋያ ሲንቀለቀልብኝ ተሰማኝ። እናም ለአስጎብኜ ወዳጄ እውነት ብለሻል። አድዋ የሰው ልጆች ሁሉ የነጻነት ክብርና የመንፈስ ልዕልና መገለጫ፣ የጸረ ባርነት የጸረ ኮሎኒያሊዝም የኢትዮጵያውያን ተጋድሎ ህያው አሻራ፣ የጥቁር ህዝብ ታሪክና ስልጣኔ ቅርስና ማንነት አንድነትና መንፈሳዊነት ምስክር የሆነ ታላቅ ድል ነው። ይህን የአድዋ ታሪካዊ እውነት በተመለከተም ደቡብ አፍሪካዊ የጸረ አፓርታይድ ታጋይና የነጻነት አርበኛ የሰላምና የይቅርታ ሰው ኔልሰን ሮሂላላ ማንዴላ አድዋን የገለጹበት ንግግራቸው እንዲህ ጠቀስኩላት። ዘ አድዋ ቪክቶሪ ፕሮቫይድድ ፕራክቲካል ኤክስፕሬሽን ቱ ኢትዮጵያኒዝም ሰልፍ ወርዝ ዲግኒቲ ዩኒቲ ኮንፊደንስ ሰልፍ ሪሊያንስ ሬስ ፕራይድ ስፒሪቹዋሊቲ ኤንድ ፍሪደም ፍሮም ኮሎኒያሊዝም። ኮሪያዊቷ ወዳጄ ንግግሬን በእርጋታ ሆና ካዳመጠች በኋላም እንዲህ አለችኝ። በእውነትም ሁሌም ይገርመኛል። ከአፍሪካ እስከ ኮሪያ ልሳነ ምድር ስንት ሺህ ኪሎ ሜትር አቋርጣችሁ መጥታችሁ በዚህ በሀገሬ በኮሪያ ምድር የነጻነትን ሰንደቅ በደማችሁ ከፍ ያደረጋችሁልን የነጻነት ተዋጊዎች፣ የሰላም ጀግኖች፣ የሰላም አርበኞች እናንተ አስደናቂ ህዝቦች ኢትዮጵያውያን። ይህ በጽሁፌ ለመግለጽ የሞከርኩት የኮሪያዊቷ ወዳጄ ወይም ያስጎብኜ ስሜት ነው። በእውነት ነው የምላችሁ ይህቺ ኮሪያዊት ሴት በእያንዳንዱ በምትናገረው ቃላት ውስጥ ያለውን ክቡርና ክቡድ የሆነውን የነጻነት ውድ ዋጋ ለመግለጽ የሚቻል አይደለም። በጠራው ቆዳዋ በፊቷና በግንባሯ ላይ በሚታዩት የደም ስሮቿ ውስጥ
የኢትዮጵያዊነት የነጻነት ታላቅ ህያውና ክቡር መንፈስ በመላ አርሷነቷ ውስጥ እየፈሰሰ እየናኛ ያለ መስሎ ይታያችኋል፣ ይሰማችኋል። ይህች ሴት ከአንደበቷ በሚወጡ ቃላት ውስጥ ነጻነት የሚለው ቃል ከአንደበቷ ብቻ ሳይሆን ከደሟ፣ ከልቧ፣ ከነፍሷ ጭምር የሚፈልቅ የቃላት ምንጭ ነው የሚመስለው። በደም ስሮቿ ውስጥ ኮለል ብሎ የሚፈስ የነጻነት ጅረት ድምፅ፣ ሰው የመሆን ልዕልና፣ የኢትዮጵያዊነት መንፈስ ታላቅ ከፍታ። በኮሪያው የጦር መታሰቢያ ሙዚየም ቆይታችን ከአስጎብኚ ወዳጄ ጋር ልቤን ወደ ገዛው ሌላኛው የጦር ሙዚየም ትዕይንት አብረን አዘገምን። ይኸውም በኮሪያ ምድር ክቡር ህይወታቸውን የሰው ኢትዮጵያውያን ጀግኖች ስም ዝርዝር የተጻፈበት የመስዋዕትነት የክብር ሐውልት። በዚህ ሐውልት ላይ ለኮሪያውያን ነጻነት፣ ሉዓላዊነትና ሰላም ውድ ህይወታቸው የከፈሉ የጀግኖች ኢትዮጵያውያን አባቶቻችን ስም ታሪክ በወርቅ ቀለም ከትቦት ደምቆና ከፍ ብሎ ይታያል። ከዚህ የነጻነት የመስዋዕትነት ሐውልት ግርጌ በአንድ ወቅት ይህን የጦር ሙዚየም የጎበኙና ዛሬም በህይወት ያሉና ኢትዮጵያውያን የኮሪያ ሰላም አስከባሪ ዘማች የሆኑ ሁለት አረጋውያን አባቶች ፎቶ ተሰቅሎ ይታያል። በኮሪያ ምድር የጀግንነት ገድል የፈጸሙ ኢትዮጵያውያን ጀግኖች አለቃ ባሻ ሽፈራው ቢራቱና መቶ አለቃ ተረፈ ግዛው። በምስሉ ላይ እነዚህ የኮሪያ ዘማች አባቶች በኮሪያ ምድር ለሰው ልጆች ነጻነት፣ ለኮሪያውያን ሰላም ነጻነት ሲሉ ደማቸውን ከኮሪያ አፈር ጋር በመቀላቀል የተሰዉ ጀግኖች ስም ዝርዝር ግድግዳ ላይ አይናቸውን ተክለው የጀግኖች ጓዶቻቸው ስም በጥልቅ የትዝታ ስሜት ውስጥ ሆነው በእጆቻቸው ሲዳስሱ ይታያል። በጦር መታሰቢያ ቤተ መዘክር ወይም ሙዚየም ውስጥ የነበረን ቆይታ አጋባደን ወደ ውጪ ስንወጣ በኮሪያ የሰላም ማስከበር ዘመቻ በተባበሩት መንግስታት ስር የዘመቱ ሀገራት ሰንደቅ ዓላማ ከፍ ብሎ ወደሚውለበለብበት የሙዚየም ግቢ አመራን። ከወዳጄ ጋር እያወጋን በቀስታ የኢትዮጵያ ሰንደቅ ዓላማ ከፍ ብሎ ወደሚውለበለብበት ቦታ ደረስን። ለአፍታ ቆም አልኩና በሀገራችን ሰንደቅ ዓላማ ዘንግ ላይ በተለጠፈው ብረት ላይ የተጻፈው ጽሑፍ አነበብኩት። እንዲህ ይላል። ኢትዮጵያ በኮሪያ ዘመቻ 6037 ወታደሮችን ሲሆን ያዘመተችው አንድም ወታደሮቿም አልተማረኩባትም። በግዳጅ ላይ ሳሉ የተሰዉ ወታደሮች ቁጥር 536 ሲሆን የቆሰሉ ደግሞ 122 ናቸው ይላል። ጀግኖች ኢትዮጵያውያን በኮሪያ ሰላም ማስከበር ግዳጅ አንድም ሰው ያላስማረኩ በሁሉም ሀገራት ዘንድ አድናቆትን ያተረፉ ጀግኖች አይበገሬዎች መሆናቸው ልብ ይሏል። በኮሪያ ሰማይ ላይ በግርማ ሞገስ ከፍ ብሎ ከሚውለበለበው ሰንደቅ ዓላማችን ስር ባለው የእብነ በረድ ሐውልት ስርም የሚከተሉት ስንኞች በአማርኛና በኮሪያኛ ቋንቋዎች ተጽፎ ይነበባል፣ ዛሬም ይነገራል። ዘመናትን አልፎ አድማሳትን ተሻግሮ በዚህ ሁነት ረግጦ ዓመታትን ቆጥሮ ከቶ አልደበዘዘም፣ አሁንም ያበራል፣ እንደ አልማዝ ይፈልቃል። በታሪክ ማማ ላይ ደምቆ ይንተገተጋል። የቃኘው ሻለቃ የኮሪያ ገድል ዛሬም ይናገራል። የዓለም መንግስታት በተሰለፉበት የጦር አውድማ ላይ ከአህጉረ አፍሪካ የብቻ ነጻ ሀገር ብቸኛው ተጋዳይ በምድረ ኮሪያ በሩቅ ምስራቅ ፀሐይ ስምህ ለዘላለም ነው ከመቃብር በላይ። ኢትዮጵያ ማህፀነ መልካም ሁሌም ደስ ይበልሽ፣ በጀግኖች ልጆችሽ ስምሽ ከበረ እንጂ ከቶ አልጠለሸም። በአረንጓዴ ቢጫ ቀይ ሰንደቅ ጥላሽ ስር አንድም ስንኳ ቢሆን ምርኮኛ አልተገኘም። ምስጋና ለቃኘው ለትንታግ ተዋጊሽ፣ በድል አርማ ደምቋል የጦር ተልእኮሽ። ወኔ በተሞሉ በአናብስት ልጆችሽ ስምሽ በድል ጊጧል በዓለም አደባባይ የነጻነት አውጪነት ክብርሽ። እኔና ኮሪያዊቱ አስጎብኚ በመልእክቱ ሀሳብ ላይ ጥቂት ከተነጋገርን በኋላ ከጉብኝታችን እረፍት ለማድረግና የኢትዮጵያን ቡና ለመጠጣት በሙዚየሙ አቅራቢያ ወደሚገኘው ካፌ ጎራ አልን። በጭውታችን መሃልም ኮሪያዊቷ ወዳጄ የአድራና የቁጭት ስሜት በተጫነው ድምጸት እንዲህ አለችኝ። It is wonderful to honor the heroic achievements of the Ethiopian peacekeeping force, but I don't think we should end it there. What was the reason for the lives they lost and shed? The Korean peninsula remains divided to this day. That means their sacrifices have only been sacrifices. I would like to see the focus shift to ensuring that the Korean peninsula is peacefully restored to one country, and I would like Ethiopia to put its effort into cooperating with activities to achieve this. እናንተ ጀግኖች ኢትዮጵያውያን በኮሪያ ምድር የከፈላችሁት ህይወት መስዋዕትነትና ያከናወናቸውን ጀግኖች ማክበር ድንቅ ነው። ግን በዚህ ብቻ ማብቃት ያለብን አይመስለኝም። ኢትዮጵያውያን ጀግኖች አባቶቻቸው መስዋዕትነት የከፈሉበት ምክንያት ምን ነበር? የኮሪያ ልሳነ ምድር እስከ ዛሬ ድረስ ለሁለት እንደተከፈለ ነው። ያ ማለት መስዋዕትነታቸው መስዋዕትነት ብቻ ነበር ማለት ነውን?
የኮሪያ ልሳነ ምድር በሰላም ወደ አንድ ሀገርነት እንዲመለሱ እንፈልጋለን። እኛ ኮሪያውያን ወደ አንድነት እንድንመጣ ዓለም ወደ ሰላምና አንድነት ትኩረቱን እንዲያደርግ እንሻለን። ይህንንም ለማሳካት ኢትዮጵያ እንደ ትናንቱ ሁሉ በሰላማዊ መንገድም ዛሬም ጥረቷን እንድታደርግ እንድትቀጥል እንወዳለን። እንደ መውጫ ዶክተር የናስ አዳዬ ቀድሞ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ተቋም ዳይሬክተር፣ በአሁኑ ሰዓት የሀገራዊ ምክክር ኮሚሽን ኮሚሽነር፣ አፍሪካ ኢን ዘ ግሎባል ሴኩሪቲ ገቨርናንስ ኤ ክሪቲካል አናላይሲስ ኦፍ ኢትዮጵያስ ሮል ኢን ዘ ዩናይትድ ኔሽን ፒስ ኪፒንግ ኦፕሬሽንስ በሚል ርዕስ እንደ አውሮፓውያን አቆጣጠር በ2018 ባስነበቡት ጥናታዊ ጽሑፋቸው የተባበሩት መንግስታት እንደ አውሮፓውያን አቆጣጠር ከ1948 እስከ 2013 በዓለም ዙሪያ 67 የሰላም ማስከበር ዘመቻዎችን ማካሄዱ በመጥቀስ ሀገራችን ኢትዮጵያ በዚህ የሰላም ማስከበር ተልዕኮ እንደ አውሮፓውያን አቆጣጠር ከ1950ዎቹ እስከ 2017 በ12ቱ ተልዕኮዎች ውስጥ መሳተፏንና በአጠቃላይም እንደ አውሮፓውያን አቆጣጠር እስከ 2017 ድረስ 90,000 የሚሆኑ የኢትዮጵያ ወታደሮችም በተባበሩት መንግስታትና በአፍሪካ ህብረት የሰላም ማስከበር ዘመቻ በመሳተፍ አኩሪ የጀግንነት ገድል መፈጸማቸውን በዚሁ ለህትመት በበቃው ጥናታዊ ወረቀታቸው ጽፈዋል። የታሪክ መዛግብት እንደሚጠቁሙት ኢትዮጵያ በዓለማችን ሰላም እንዲሰፍን ከባለ ቃል ኪዳን ሀገሮች ማህበር ሊግ ኦፍ ኔሽንስ እስከ ተባበሩት መንግስታት ዩናይትድ ኔሽን መቋቋም ድረስ ብቸኛ አፍሪካዊቷና የጥቁር ህዝቦች ተወካይ በመሆን ደማቅ የሆነ አሻራዋን አኖራለች። የአፍሪካ ህዝቦች ሰላም፣ አንድነትና የወንድማማችነት መንፈስ እንዲሰፍን የአፍሪካ አንድነት ድርጅትን ኦርጋናይዜሽን ኦፍ አፍሪካን ዩኒየን የአሁኑ የአፍሪካ ህብረት አፍሪካን ዩኒየን በማቋቋም ግንባር ቀደሙንና ትልቁን ሚና የተጫወተች ባለታላቅ ታሪክ ሀገር ናት። ሀገራችን ኢትዮጵያ ከሰሜን አሜሪካ እስከ ካሪቢያን ጃማይካ፣ ከኮሪያ ልሳነ ምድር እስከ መካከለኛው ምስራቅ፣ በአፍሪካ፣ በኮንጎ፣ በላይቤሪያ፣ በሱዳን፣ በደቡብ ሱዳን፣ በኮትዲቫር፣ በቡሩንዲ፣ በሩዋንዳና በሶማሊያ ሰላምና መረጋጋት እንዲሰፍን በሰላም አስከባሪነት ጀግና ልጆቿን በመላክ ለአፍሪካና ለመላው ዓለም ሀገራት ሁሉ ትልቅ ባለውለታ ናት። ከዚህ የታሪክ እውነታ ጋር ተያይዞም የተባበሩት መንግስታት እንደ አውሮፓውያን አቆጣጠር በ2020 ባወጣው መረጃ መሰረትም የአፍሪካ መዲና የተለያዩ ዓለም አቀፍ ተቋማትና የበርካታ ዲፕሎማቶች መቀመጫ የሆነችው ሀገራችን ኢትዮጵያ በአፍሪካና በመላው ዓለም ባደረገችውና አሁንም እያደረገች ባለው የሰላም አስከባሪነት የጎላ ተሳትፎዋ ምክንያት በአፍሪካ የአንደኝነትን በዓለም አቀፍ ደረጃ ደግሞ በሁለተኛነት ደረጃ እንደሚያስቀምጣትና እንዲህ ሲል የሚከተለውን ምስክርነቱን ሰጥቶ ነበር። Besides being a seat to various international non-governmental organizations and diplomatic seats, Ethiopia is the political capital city of Africa. This ancient state has been wholeheartedly and constructively contributing to world peace and stability in line with the principles and missions of the United Nations, so that the world could enjoy peaceful coexistence. Evidently, it is number 1 in Africa and the world's second largest peacekeeping force producer. ትናንትም ሆነ ዛሬ በአፍሪካና በዓለም አቀፍ ግዳጅ ኢትዮጵያውያን ጀግኖች አባቶቻችንና እናቶቻችን በተሰማሩበት ሀገራት ሁሉ የሰላም ተልዕኮ ዘመቻቸው በአኩሪ የጀግንነት ገድል ኃላፊነታቸው ማስመስከር መቻላቸው ታሪክ ይመሰክራል። ይህ ከአህጉረ አፍሪካ ሱዳን፣ ሶማሊያ፣ ላይቤሪያ፣ ሩዋንዳ፣ ቡሩንዲ፣ ኡጋንዳ እስከ ኮሪያ ልሳነ ምድር ድረስ የተሻገረው ከፍ ያለ የሰላም ማስከበር አኩሪ የታሪክ አሻራ እንዲኖረን ያደረጉ ጀግኖቻችን ደግሞ የሚገባው እውቅናና ክብር ሊቸራቸው ይገባል። በዚህ ረገድም በአፍሪካና በዓለም አቀፍ ደረጃ በሰላም ማስከበር ተልዕኮ ታላቅ የጀግንነት ገድል የፈጸሙና ለሰው ልጆች ሰላም ህይወታቸውን የከፈሉ ታሪካቸውን በደማቸው ለጻፉ ጀግኖች መታሰቢያ የሚሆን ትውልድ ታሪካቸውና የጀግንነት ገድላቸው የሚማርበት ቤተ መዘክር ወይም ሙዚየም፣ አደባባይና ሐውልት ይገባቸዋል። የእነዚህ ከኮንጎ፣ ሱዳን፣ ሩዋንዳ፣ ላይቤሪያ እና ሶማሊያ በረሃዎች እስከ ኮሪያ ልሳነ ምድር የሰላም ሰማዕት ለሆኑ ጀግኖቻችን ኢትዮጵያውያን የሰላም አስከባሪዎች አኩሪ ታሪክና ቅርሶቻቸው በአንድነት በክብር ተቀምጠው የምናይበት ቤተ መዘክር ወይም ሙዚየም ተገንብቶላቸው አደባባይና ሐውልት ቆሞላቸው ለማየት የብዙዎች ኢትዮጵያውያን ናፍቆት ጉጉትም ነው። ሰላም ለኢትዮጵያ፣ ክብር የኢትዮጵያዊነት የነጻነት ሰንደቅን በዓለም አደባባይ ከፍ ላደረጉልን ኢትዮጵያውያን ጀግኖች አርበኞቻችን ሁሉ። ዲያቆን ተረፈ ወርቁ ሚያዝያ 27 2017 ዓ.ም። ኢትዮጵያ የጣና ሐይቅ ደሴቶች በዩኔስኮ እንዲመዘገቡ የሚያስችል ሰነድ ለዩኔስኮ ላከች። ኢትዮጵያ የጣና ሐይቅ ደሴቶች በዩኔስኮ እንዲመዘገቡ የሚያስችል ሰነድ ለዩኔስኮ ልካለች ነው የተባለው።
ሰነዱ በባለሙያዎች ተገምግሞ አስተያየትና ተጨማሪ ማስረጃዎችን በማካተት የዩኔስኮን ጥብቅ መስፈርቶችን አሟልቶ እንደተላከ የአማራ ክልል ባህልና ቱሪዝም ቢሮ አስታውቋል። ሂደቱ የአማራ ክልልን የባህል ቅርሶችና ቱሪዝም ለማስተዋወቅ እየተደረገ ያለው ጥረት አካል ነው ተብሏል። ቢሮው ከኢትዮጵያ የቅርስ ባለስልጣናት ጋር በመሆን የጣና ሐይቅ ገዳማት፣ አድባራትና የተፈጥሮ ሀብቶችን በዩኔስኮ ለማስመዝገብ ሲሰራ ቆይቷል። የጣና ሐይቅ ደሴቶች ቀደም ሲል የዓለም የብዝሃ ሕይወት ቅርስ ቦታ የሚል እውቅና አግኝቷል። በመጨረሻም ትራምፕ ለሶስተኛ ዙር ፕሬዝዳንት የመሆን ፍላጎት እንደሌላቸው ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ምሁራን በሀገሪቱ ህገ መንግስት የተከለከለ ስለመሆኑ ለሚስማሙበት ለሶስተኛ ዙር የፕሬዝዳንትነት ዘመን እያሰቡ ነው መባሉን አስተባብለዋል። የ8 ዓመት ፕሬዝዳንት እሆናለሁ፣ የሁለት ጊዜ ፕሬዝዳንት ሆኛለሁ፣ ያ ሁሌም በጣም አስፈላጊ እንደሆነ አስብ ነበር ሲሉ ትራምፕ እሁድ በተላለፈው እና ከኤንቢሲ ጋዜጠኛ ክሪስተን ዌልከር ጋር ባደረጉት ቃለ ምልልስ ተናግረዋል። የ78 ዓመቱ ትራምፕ የአሜሪካ ፕሬዝዳንት ሆነው ለሶስተኛ ጊዜ አልፎ ተርፎ አራተኛ የስልጣን ዘመን ለማገልገል ያላቸው ፍላጎት ቀልድ አለመሆኑን ከዚህ ቀደም ተናግረው ነበር። በኋላ በሰጡት መግለጫ ደግሞ ያንን የተናገሩት የውሸት የዜና ማሰራጫዎችን ለመወረፍ መሆኑን ገልጸዋል። የእርሳቸው ኩባንያ የሆነው ዘ ትራምፕ ኦርጋናይዜሽን የሁለተኛውን የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በጥር 2029 ካበቃ በኋላ በስልጣን ለመቆየት ሊፈልጉ ይችላሉ ተብሎ የሚገመተውን የትራምፕ 2028 ኮፍያዎችን እየሸጠ ይገኛል። አርብ ዕለት በፍሎሪዳ በሚገኘው መኖሪያ ቤታቸው በተደረገው ቃለ ምልልስ ትራምፕ በፕሬዝዳንትነት የመቀጠሉን ሀሳብ እንዲያጤኑ ከብዙ ሰዎች ጥያቄዎች እንደቀረቡላቸው ተናግረዋል። ትራምፕ የሁለተኛ የስልጣን ዘመናቸውን የመጀመሪያዎቹን 100 ቀናት ካከበሩ ከቀናት በኋላ ብዙ ሰዎች ያንን እንዳደርግ ይፈልጋሉ ብለዋል። ትራምፕ እኔ እስከማውቀው ድረስ ይህ የማይፈቀድ ነገር ነው። ይህ ህገ መንግስታዊ ይሁን አይሁን አላውቅም። እንዲደረግ የማይፈቅዱት ወይም ሌላ ነገር ነው ብለዋል። አክለውም የ2028ቱን ኮፍያ የሚሸጡ ብዙ ሰዎች አሉ ብለዋል። ይህን ለማድረግ የምፈልገው ነገር አይደለም ሲሉ ምክትል ፕሬዝዳንቱን ጄዲ ቫንስን እና የውጭ ጉዳይ ሚኒስተሩ ማርክ ሩቢዮን ጨምሮ የእርሳቸውን ቦታ ሊተኩ የሚችሉ ሪፐብሊካኖችን ዘርዝረዋል። የህገ መንግስቱ 22ኛ ማሻሻያ ማንም ሰው ከሁለት ጊዜ በላይ ለፕሬዝዳንትነት መመረጥ የለበትም ይላል። ህገ መንግስቱን ለመቀየር ከሴኔቱና ከተወካዮች ምክር ቤት የ2/3 ይሁንታን እንዲሁም የሀገሪቱን የስቴት መንግስታት የ3/4 ይሁንታ ይጠይቃል። ሆኖም አንዳንድ የትራምፕ ደጋፊዎች በፍርድ ቤት ያልተፈተሸ ክፍተት በህገ መንግስቱ ላይ እንዳለ ይጠቁማሉ። በኤንቢሲ በእነዚህ ጽንሰ ሀሳቦች ዙሪያ አነጋግሯቸው የሚያውቅ ሰው ስለመኖሩ የተጠየቁት ትራምፕ እንደኔ ደጋፊ ብዙ ሰዎች የተለያዩ ነገሮችን ተናግረዋል ሲሉ መልሰዋል። የተከበራችሁ የሶሎዳ ሚዲያ አድማጭ ተመልካቾቻችን ለዕለቱ መርጠን ወደ እናንተ ያቀረብናቸው መረጃዎቻችን እስካሁን ስትከታተሏቸው የቆያችሁ ይመስሉ ነበር። እስካሁን ከኛ ጋር አብራችሁን ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። በድጋሚ መልካም የአርበኞች ድል ቀን እንዲሆንላችሁ እየተመኘው እኛም እንደ አባቶቻችን ለሀገር ዳር ድንበር ዘብ የምንቆም አርበኞች እንድንሆን ሶሎዳ ሚዲያ ጥሪውን ያስተላልፋል። ሰላም ለእናንተ፣ ሰላም በአርበኞች አባቶች ተከብራ ለቆየችው ኢትዮጵያ፣ ክብርና ሞገስ ለኢትዮጵያውያን አርበኞች ይሁን።